ሰላም ውድና የተከበራችሁ የእድል ቤተሰቦች ውድ ቤተሰቦቼ፣ የዛሬው ደግሞ በጣም ያሳዝናል። እያደር የሀና ጭንቀትና መከራ እየበዛ ነውና ዶክተሩና ሀና ተፋጠጡ። ሜላት ጉዳዩን አወቀች። አብረን የምናይ ይሆናል። አቶ ኖላዊ ሕክምናውን እያለቀ መስሏችሁ ነበር። ነገር ግን ገና የተወሰኑ ሕክምናዎች ይቀራል። ዶክተሩ መጥቶ ነገራቸው። አንዳንድ ጥያቄዎችንም እየጠየቃቸው ነበር ስለ ሀና ይህን ሰሞን ደህና አይደለችም እያለ ዶክተሩ መጠየቅ ጀመረ። አቶ ኖላዊን አዎ እኔም ግራ ገብቶኛል ዶክተር፣ ይሄ ነገር ምንድን ነው እያለ አንዳንድ ነገሩ ስለ ገንዘቡም ስለ አንዳንድ ነገር ሊያወጣጣቸው ነበረ። ነገር ግን ምን አሲር መጣና ያለውን ነገር ልኩን ነገረው። ምክንያቱም ዶክተር እሳቸውን ሊያስደነግጥ ወይ ደግሞ ነገር እንዳያረግ ብሎ በቃ ዶክተር እናመሰግናለን ብሎ ዶክተሩ እንዲወጣ አደረገ። አቶ ኖላዊ ደግሞ ምንድነው የምትደብቁኝ? ምንድነው? አይ ስልክ የጠራ ብሎ አሲር ወደ ውጭ ወጣ። ወደ አሁኑ ስልክ እንደጠራ ብሎ ወደ ውጭ ሲወጣ አቶ ኖላዊ ምንድነው ነገሩ? ይሄን ነገር አልገባኝም። ምን እያደረጉ ነው አለ። ሀንዬ ወደ ስራ ሄደች። ከመቅረት መሄድ ይሻላል ብላ አርፍዳን ብትሄድም ወይዘሮ ሜላት ያ ውስጧም ጥሩ አይደለም። ወደ ስራ ሄደች። የሜላት እናት ጠዋት ተነስታ እነ ሰላምና እርግብን ከእንቅልፍ አስነስታች። እነሱ መነሳት አልፈለጉም። እንዴ ምን ተነሱ እንጂ ብላ በጣም ጨዎችባቸው። ነገር ግን እነሱ ጠዋት ስራ ስላለመዱ ሁሌም ሀና ስለለመዱ አልተነሱም። ሰራተኛው አልመጣችም እንዴ? አይ ቤተክርስቲያን ልንሄድ ብላ ተናገረች። አያታቸው እነሱም ቤተክርስቲያን ለመሄድ ነው የሁሉ ጩኸት አሉ። አዎ ተነሱ ብላ አስነሳቻቸው። እነሱም ፍላጎታቸው ባይሆንም ቤተክርስቲያን መሄድ ግዴታቸው ስለሆነ ተነሱ። ወይዘሮ ሜላት ተነስታ ወደ ሆስፒታል ሄደች። ወደ አሁኑ ሀንዬም ከቻለች። እነሱ እየጠበቋት ነበር። ሀና ምነው ቆየሻ ዶክተር? ይኸው መጣሁ አለች። ከዛ ዶክተሩ ለወይዘሮ ሜላት የሕክምናውን ገንዘብ ነገራት። እሷ በጣም ደነገጠች። ያልጠበቀችው ነገር ጠበቃት። ምክንያቱም 200,000 ነበረ። አሁን ግን 600,000 ጭማሪ የተደረገባት። እሷም ግራ ገባት። ሀንዬ ደግሞ ስለ ሕክምና ስለምታውቅ ዶክተሩን አፋጠጠችው። እያንዳንዱ መድኃኒቶች በ100 ምናምን የሚገዛውን 17,000 ብር ስላረገባት እሷም ጉዱን ታወጣዋለች። ምክንያቱም ይሄ ነገር እውነት ነው። ደግሞ በእውነተኛ ታሪክ ላይ የተመሰረተ ይሄ ድራማ በእውነት የተመሰረተ ነው። ምክንያቱም አብዛኛው ኢትዮጵያን በዚህ በመድኃኒት ብዙ ጊዜ የተጨረበሩ እንደሆነ እያየን ነው። ወይዘሮ ሜላት ጩኸቷን ቀጠለች። ከፍ ዝቅ አርጋት ሀንዬን ተናገረቻት። ቀጥላ እርግብም አንቺ አጭበርባሪ፣ መድኃኒቱን ከዚህ የወሰድሽ የሸጥሽ ነው አለች። የምታውቀውን ነገር ሊሆን ይችላል አይታወቅም። እሷም ከእሷ ጋር ተባብራ ሊሆን ይችላል አይታወቅም። የአሁኑ ዘመን ሰው ገንዘብ ላይ ያለው ፍቅር በጣም ትልቅ ስለሆነ ሀንዬ ግን አልፈራቻቸውም። እመኑኝ እትዬ ይሄ ነገር ትክክል አይደለም፣ ተሳስቷል። አባቴ ከ2 ቀን በላይ በሳምንት መድኃኒት ወስዶም አያውቅም ብላ ነገረቻት። እሷ ግን ልታምናት አልቻለችም። ምክንያቱም አይኗም ልቧም ታውራል። ሀንዬ ላይ ያለው እውነት ምንም ሊገባት አልቻለም። ዶክተሩ አይ ይሄ ነው ብሎ ዶክተሩም አፈረ። ሁለቱም ተጫጭሆ ወደ ውጭ ወጡ። ምክንያቱም ሀንዬ ወረቀቱን በእጇ ይዘዋለች። ያለውን ነገር ለማጣራት ያለውን ነገር እውነቱን ታወጣለች። ዶክተሩን ደግሞ እንደሚያፍር እርግጠኛ ነኝ። ወይዘሮ ሜላትም ያው ገንዘቧ ይመለስላታል ብዬ ተስፋ አረጋለሁ። እየተበሳጨች ወደ ቤት ሄደች። ማንንም ሰው ማናገር አልፈልግም ብላ ወደ ክፍሏ ገብታ በሩን ዘጋች። ወደ አሁኑ ሰላም መጣች። እማዬ ምን ሆነሽ ነው? ተይኝ በቃ ውጪ። ምን ሆነሽ ነው እማዬ? ውጪ አለቻት። ውጪ ስትላት ምንም ነገረኝ እንጂ ምንድነው? ልታብድ ነው? እያበርሽ ነው እንዳለች ሰላም በጣም ደነገጠች። ያለው ነገር ፊቷ ላይ ያለው ነገር ወይዘሮ ሜላት ምንም ደስ አይልም። ምንድነው ማየት ልትነግራት አልቻለችም። ውጪ ልኛት ይወጣልሻል ብላ ጥላት ወጣች። ወደ አሁኑ ወደ ኪችን ስትሄድ ሀና እዛ ነበረች። ሀንዬ ምን እየተካሄደ ነው? ምን ሆነሽ? ኧረ ተይኝ። ምን ሆነሽ ነው? ንገሪኝ። ኧረ ተይኝ ሰላምዬ፣ የኔ መከራና ስቃይ እኮ በስቷል በቃ አለች። ወደ አሁኑ ንገሪኝ በእናትሽ ሰላምዬ ምን ሆነሽ ነው አለች። እሺ በቃ አሁን በቃ ያለው ነገር በጣም ከባድ ነው። ጉዳረ እኮ እትዬን ጉዳረ እኮ አለ። ምንድነው ጉዱ? ንገሪኝ አለች። ከዛ የሕክምናው ብር እኮ ከእሷ ካሰበችው በላይ ጨምሯል። 600,000 ጨምሮ እንዴት ሊሆን ቻለ? የአባትሽ ሕክምና ይሄ ነው? አይ አይደለም፣ የአባቴ ሕክምና ይሄ አይደለም። ነገር ግን
የመቶ ምናምኑን መድኃኒት እንኳን 17,000 ብር አድርጓል ብላ ነገረቻት። ሰላም ደነገጠች። አንቺ አታምኚም? እኔ አምንሻለሁ ሰላም አምንሻለሁ ሀንዬ፣ ነገር ግን እንደዚህ ሊሆን ቻለ ብላ በጣም ደነገጠች። በቃ አንቺ አይዞሽ ብላ ሁሌም ሰላም ከሀና ጎን ነች፣ ታምናታለች። ያለውን ነገር ስለምታምናት በቃ አይዞሽ እሺ እንዳትጨናነቂ፣ ነገሮቹን እማዬ ታጣራ፣ አሁን ተናዳ ነው እንጂ ነገሮቹ ይጣራል ብላ አረጋጋቻት። ሀንዬና አያቷ በጣም ተግባብተዋል። አያቷ ልቧ አውቋል፣ እሷ ሀሴት መሆኗን አወቋል። ምግብ ስታቀርብላት በጣም መረቀቻት። በቃ ውስጧ በጣም ደስ አለ። ፈገግታዋ ሁሉ ነገር ደግሞ ተመለሰ። ምክንያቱም ሀንዬ ውስጧም አውቋል አያቷ ስለሆነች። ሁሉም ምርቃ ስትመርቃት አሚን ስትል እርግብ በጣም ተበሳጨች። ይህ ሁሉ ነገር ምንድን ነው? እኛ ሀገር በእኛ ሀገር እኔ ባደኩበት ሀገር ምርቃት በጣም ጥሩ ነው፣ አሜን ማለት ይደረግልኝ ማለት ነው አለቻት። በጣም ተበሳጨች። ተከትላትም ወደ ኪችን ሄደች። ከዛ አንቺ ቆይ ምን እያደረግሽ ነው? አሁንም እጅሽ ውስጥ አለን ይሄን ነገር ላይ ቆይ ጉድሽን አወጣልሻለሁ ብላ ተጫጫሁ። አንቺ መግደል አያቅተኝም ብላ ዛተችባት። ሀናም ደግሞ ሰው መግደል እኮ በአፍ አይደለም ነፍስ ሞክሪኝ ብላ ልክ ልኳን ነገረቻት። እሷም ተፍጨርጭራ ምንም እንደማታረግ አወቀችና ተበሳጨ ተመለሰ። ምክንያቱም ተናደደች። ሁሉም የእሷ ያላቸው ፍቅር ተናደደች። ከወይዘሮ ሜላት ውጪ ሁሉም ሰው ከሀንዬ ጎን ናቸው። ዶክተሩን በእርግጥ ጉዱ ይወጣለታል። ለትንሽ ቀን ብቻ ነው። ወደ አሁኑ ምናሴ ጋር አንኳኩታ ገባች። ነገረችው። ምንድን ነው ሀና እየተፈጠረ ያለው ብሎ ምን ላርግ እኔ በቃ ግራ ገባኝ። በቃ እኔ ፈተና እኮ አያልቅም ብላ አለቀሰች። ምናሴም አይዞሽ ቆይ አታልቅሽ ምንድን ነው አለ። በቃ በጣም ግራ ገባት። እንባዋ ዱብ ዱብ አለ። ከፋት፣ ተጨነቀች። ምክንያቱም ይሄ ነገር አላሰበችው። ይሄ አጭበርባሪ የገጠማት ነገር ለምናሴም ነገረችው። ምናሴም ደነገጠ። ምን ይሻላል እስቲ ምን ይደረግ ሀንዬ በቃ አታልቅሽ አንቺ በቃ የሚሆነውን ነገር እናስተካክላለን አለ። በጣም ነው የሚገርመው። ይሄ ነገር እኮ ማንም ሰው አላሰበውም ነበር። ያላሰበው ዱብዳ እኮ ነው የወረደብኝ ብላ አይዞሽ ሀንዬ እኛ የምናግዝሽ ይሆናል ብላ አረጋጋት። እሷም እሺ በቃ ብላ ምናሴን እቅፍ አደረገችና ተረጋጋች። ሰላም ወደ ሆስፒታል ሄደች። ምክንያቱም ግራ ስለገባት እውነቱን ለማጣራት ወደ ሆስፒታል ሄደች። ልክ እዛ እንደደረሰች አሲርን አገኘችው። ከዛ ከአሲር ጋር ተቀላለድና ተሳስቀውና እኔ ምልክ ምንድን ነው አንተን ምን ፈልገሽ ነው የመጣሽው? አንተን ፈልጌ ነው እያለች ጠየቀችው። ለምንድን ነው ይህ ነገር ስለ ሀና ነገር ምንድን ነው የተደረገ ያለው? አረ በእናትሽ ዶክተሩ እኮ እናትሽ ላይ ፈርቅ የያዘ ነው እንጂ ይህ ሁሉ የሀንዬ አባት ሕክምና አይደለም ብሎ ነገራት እውነቱን። ምክንያቱም ዶክተሩ አሲር ያቃላ ፈርቅ እንደተያዘበት በትክክል ስለገባ ነገራት። እሷም እናቴማ ጉዱን ታሳየዋለች፣ ቆይ ይሄ ዶክተርማ ብላ ተናገረች። ከዛ አባቷን የሀንዬን አባት ሊጠይቅ ሄደች። በቃ እኔም አንዳንድ ነገር ገዝቼ ልምጣ ብለው እሷም አባቷ ገባችና ሰላም አለቻቸው። አቶ ኖላዊ ሰላም እንዴት ነሽ ሰላምዬ ብሎ አወሩ። ስለ ጤናዋ ጠየቀች። ጤናቸውም ደህና እንደሆነ ጠየቀችና ወዳውኑ እሳቸው ያለውን ነገር ነገሯት። እሷም በቃ አይዞት ምናምን ብላ አጽናናታቸው። ከዛ አሲር ወደ ውጭ ወጣና አንዳንድ ነገሮችን ለሳቸው ገዝቶ እንዲመጣ ወጣ። ከዛ ምናሴና አያቶ እየተቃልዱ ነበር። እንዴ የነ ምናሴና አያት ምንድነው ጸጉርክ እንደዚህ? አንተ አሁን ተማሪ ነክ እንደዚህ ነው የምትማረው? ድሮ እኮ ልጆቼ ሲማሩ እንደዚህ ያለ ጸጉርህን አጭበርብረህ ብላ፣ አሁንም እኮ ሁሉም እንደዚህ ነው የሚማረው። እንደውም እኮ መጠጥም ጀምሬያለሁ ብሎ አስደነገጣት። እየተቃለዱ አረ ልጄ ይሄ መጠጥማ አስፈላጊ አይደለም። አንተ እኮ ተማሪ ነህ። ተማሪ ደግሞ መጠጥ አይጠጣም ብላ ያለውን የድሮውን ታሪክ አንዳንድ ነገር ስለነ ሜላት አስተዳደጋቸውን አንዳንድ ነገሮችን ነገረቻት። እሱ እኮ የድሮ ነው አያቴ ብሎ እሱም እየተሳሳቁ ሁለቱም ተሳሳቁና ነገሮችን ለማሳለፍ አደረጉ። ሁሉም ሰው በአሁኑ እንጂ በድሮ እኮ አይኖርም አያቴ ብሎ ነገራት። አይ የዘመኑ ሰው ይሄም ደግሞ እንደዚህ ሆነ ብላ አያትየው በጣም ድንቅና ደስ የሚሉ ናቸው። ምክንያቱም ውስጣቸው ያስታውቃል። በጣም ሀንዬን ደግሞ ስለወደዱ እኔም በጣም ወደድኳቸው። በጣም ጥሩ እናት ናቸው።
ለልጅ የሚሰጡን ፍቅር ያውቃሉ። ስለ ሀና ደግሞ እውነቱ እሳቸው ጋርም አለ። አንድ ባለፈውን ተናግሮ ነበረ። ብዙ ነገሮችን እኔ ሀሴት የምትመስለኝ እቺ ናት እያሉ ነበረ። ጉዱ ይወጣል። በተስፋ እንጠብቃለን።